ሰላም ተማሪዎች እንዴት ናችሁ? እንኳን ለሁለተኛ ጊዜ ተገናኘን። በዛሬው የትምህርት ክፍላችን የምናየው ኮር ኔትወርክ ኮምፖነንት ወይም ደግሞ ኔትወርክ ኮምፖነንት ማለት ምን ማለት ነው? ኮር ኔትወርክ ኮምፖነንትስ የምንላቸው እነማንን ነው የሚለውን እናያለን። ፓርት 1 ዲፋይኒንግ ዘ ኮር ኔትወርክ ኮምፖነንትስ። Core network components represent the fundamental building blocks that allow any data communication to occur. Those includes end device, the source and the destination of data, example PC, laptop, server, printer, and IP phone. end device ማለት ከመነሻ እስከ መድረሻ ድረስ ዳታን ለማጓጓዝ የምንጠቀምባቸው ዲቫይሶች ናቸው። ስለዚህ those are one of the core network components parts። ስለዚህ እነዚህ ኢን ዲቫይስ እንላቸው አንዱ የኔትወርክ ኮምፖነንት አባሎች ናቸው ማለት ነው። ተማሪዎች እነዚህን ነገሮች በደንብ መለየት ይጠበቅብናል። ኢንድ ዲቫይስ ማለት the source and the destination of data ማለት ነው። PC, laptop, server, printer, IP phone. The second intermediary device እንላቸዋለን። Intermediary device means those device connect end device to the network and provide connectivity ማለት ነው። ከመጨረሻዎቹ የኔትወርክ ዲቫይሶች ጋር ኮኔክት በማድረግ ኖዶችን በማያያዝ የተለያዩ ኮኔክቲቪቲዎችን ፕሮቫይድ ያደርጋሉ። ስለዚህ እነዚህ ዲቫይሶች ደግሞ ምን ይባላሉ? ስዊች፣ ራውተር፣ ዋይርለስ አክሰስ ፖይንት ኤንድ ሶ ኦን። ስለዚህ እነዚህንም በደንብ መለየት ይጠበቅብናል። በዚህ ኮርስ መጨረሻ ላይ ፓኬት ትሬሰር ላይ እንዴት አድርገን እንደምናስቀምጣቸው በደንብ እናያለን ማለት ነው ተማሪዎች። ሌላው ኔትወርክ ሚዲያ ነው። ኔትወርክ ሚዲያ ስንል ዘ አክቹዋል ፓዝ ዳታ ትራቭል ኦን ማለት ነው። እንግዲህ ከላይ የምናያቸው የኔትወርክ ዲቫይሶችን እስበሳቸው አያይዞ መረጃ ከቦታ ወደ ቦታ ከአንዱ ወደ አንዱ የሚጓጓዝበት መንገድ ምን ይባላል? ኔትወርክ ሚዲያ ይባላል። ይህ ኔትወርክ ሚዲያ ደግሞ የተለያዩ የኔትወርክ ሚዲያዎች አሉ። ኮፐር ስትሬት ስሩ፣ ኮፐር ክሮስ ኦቨር፣ ፋይበር፣ ዋይርለስ። ስለዚህ በኋላ በዝርዝር ኦር ዲቴል እናያቸዋለን ማለት ነው። ስለዚህ እዚህ እንደምታዩት ይህንን ዲያግራም እንደምታዩት የመጨረሻዎቹ እዚያ ዘ ኢንድ የምናያቸው ምን ይባላሉ? እዚህ ጋር የምታዩቸው በከርሰሩ ላይ የምናያቸው ኢን ዲቫይስ ይባሉ። እዚህ ጋር የምታዩቸው ደግሞ ምን ይባላሉ? ኢንተርሚዲየተሪ ዲቫይስ ይባላሉ ማለት ነው። እነዚህ ዲቫይሶች ደግሞ እስበሳቸው ኮሚኒኬት ለማድረግ በምን ተያይዘዋል? በተለያዩ ኔትወርክ ሚዲያዎች ተያይዘዋል እያሉ ነው። ስለዚህ እነዚህ ነገሮች እስኪ ፊዚካሊ ኮንፊገር ስናደርግ ባጭሩ ለማየት ሞክር። ሶ ሌት ሚ show you how to construct those device from packet tracer። ስለዚህ ተማሪዎች እዚህ ጋር ፓኬት ትሬሰር ስንመጣ እንደምታዩት እዚህ ጋር እያንዳንዱን ዲቫይስ የመጀመሪያዎቹ ይሄኛው ይሄ ምን ይባላል? ኢንድ አክሰስ ወይም ኢንድ ዲቫይስ የምንላቸው ናቸው፣ ወይም ደግሞ አክሰስ ሌየር የምንላቸው ናቸው። ይሄኛው አክሰስ ሌየር ይባላል። እዚህ የምታዩት ደግሞ ምን ይባላል? ኢንተርሚዲየተሪ ኔትወርክ ዲቫይስስ እንላቸዋለን። እነዚህ ደግሞ እያንዳንዳቸው ምንድነው የተደረገው? በኮፐር ኬብል ተያይዘዋል። እዚህ የምታዩት ስዊች ሌላ ነው፣ ራውተር ሌላ ነው። ስለዚህ ሁለቱን ያያያዝንበት ኬብል ወይም ኬብል ታይፕ ምን ይባላል? ኮፐር ስትሬት ስሩ ይባላል ማለት ነው። ኮፐር ስትሬት ስሩ ሲባል እዚህም ስታያቸው ፒሲዎቹ ከፕሪንተር ፒሲዎቹ ይቅርታ ስዊቹ ከፒሲዎቹ ጋር ስዊቹ ከሌላ ከአክሰስ ፖይንት ጋር እነዚህ የተያዙበት ደግሞ ምን ይባላል? ኬብል ወይም ደግሞ
ስትሬስ ስሩ ኬብል ይባላል ማለት ነው። ስለዚህ እዚህ ጋር አሁን ሶስት ነገሮች ተጠቅመናል። ኢንድ ዲቫይስ ይቅርታ፣ ኢንድ ዲቫይስ፣ ኢንተርሚዲየተሪ ዲቫይስ እና ኔትወርክ ዲቫይስ የሚሉትን በዚህ ውስጥ እያየን ያለ ነው ማለት ነው። ተማሪዎች እስኪ ደግሞ ቀጥለን እነዚህ ነገሮች ሮላቸው ምንድን ነው? ዋት ኢዝ ዘ ሮል ዘ ሆስት ሮል፣ ዘ ሆስት ሮል ማለት ነው። እነዚህ ዲቫይሶች ደግሞ እንዴት ኮሚኒኬት ማድረግ ይችላሉ የሚሉትን በሚቀጥለው ቪዲዮ አጠር አድርጌ ያሳያችኋለሁ። እዚህ ላይ ስላዳመጣችሁ በጣም አመሰግናለሁ። ታንኪዩ